እናንተ የሰማሁትን ጉድማኑ ልንገራችሁ። የፉክክር ቤት ሳይዘጋ ያድራል ማለት አሁን ነው። ዴቭና ሄርሜላ ትናንትና የተገናኙበት ፕሮግራም ኑሮን ያሉትን በተንተን ዘርዘር አድርጌ አስረዳችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎን ሆናችሁ የምታበረታቱኝ ፈጣሪ የልባችሁን መሻት ይሙላላችሁ፣ በሰላም ለሀገራችሁ ያብቃችሁ። ከማንም በፊት የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ ከማንም በፊት የደውል ምልክቷን መጫናችሁን እንዳትረሱ። እናም በነገራችን ላይ ትናንትና ብዙ አብርሽን ወስጀዋለሁኝ ዴቭ እንዲያመጣው አድርጌያለሁ ብላለች ስላችሁ አይ ውሸት ምናምን ስትሉ ነበረ ማለት ነው። የግድ ቃላት እርግጥ አርጌ በደንብ እንደ ጮክ ብዬ የሆነ ነገር መናገር አለብኝ እናንተ እንድታምኑ። የሚያምን ያምነኛል። ቃላት ረገጥኩኝ፣ ቀስ ብዬ ለስለስ ብዬ አወራሁኝ። የሚያምን ያምናል፣ የማያምን ደግሞ ያው ባናቱ ይከረበታል ማለት ነው። ግን ማታ ቪዲዮ ሲለቀቅ አያችሁ አይደለ? እነ ዴቭ እንደወሰዱት ማታ ቪዲዮ ሲለቀቅ አረጋገጣችሁ ማለት ነው። ዛሬ ደግሞ የሰማሁት እጅግ በጣም ነው የተገረምኩት ማለት ነው። ትናንትና ዴቭ የሆነ ፕሮግራም አለን ለዛ ነው ብሎ በጣም ተደጋጋሚ ሲከራከር ነበረ ማለት ነው። እንግዲህ ሄርሜላና ዴቭ የተዋወቁት በቅርብ ጊዜ ነው። አግኝቶ ልምከርሽ ከዚህ ህይወት ውጪ ብሎ በቅርብ ጊዜ ነው። ከዛም በኋላ ደግሞ ዴይሊ እንደዚህ በብዛት መገናኘት የጀመሩት መቼ ነው? አብርሽ ደነዘዘ ወይንም ታመመ ከተባለ በኋላ ነው ማለት ነው እንጂ ከዛ በፊት ብዙ ጋርም ኮንታክት የላትም፣ ከዴብ ጋርም ኮንታክት የላትም የነበረ ማለት ነው። አሁን ግን ሽር እንጉድ እያሉ ነው። የሚገርማችሁ ነገር አብርሽ በሁለት ሴት እንክብካቤው በዛበት ማለት ነው። በተለይ የ500K እንክብካቤ እጅግ በጣም እኔ የተገረምኩበት የተደነቅኩበት ማለት ነው። እና ዴብ ትናንትና ፕሮግራም ስላለ ነው ለዛን የተገናኘ ነው እግረ መንገዴና ያመጣኋት ብሎ ሲናገር ነበረ። ትናንትና ለምን እሷን ይዛሃት መጣ ብለው ሲያፋጥጡት ማለት ነው። እና ዴብና ብዙ በነገራችን ላይ አብርሽን ቡታጅራ አይደለም የወሰዱት ማለት ነው። እነ ብዙ ናቸው የወሰዱት። አብርሽ ያለው እዛው ሸገር ውስጥ ነው ማለት ነው በሚገርማችሁ ሁኔታ። እና ዴብ የተከበረ ትዳር አለኝ ምናምን ይላል ማለት ነው። እውነት የተከበረ ትዳር ካለ የሰዎችን ትዳርም ታከብር ነበረ። የሰው ልጅ ትዳሩን ሲበትንም ዝም ብለህ አታይም ነበረ ማለት ነው። እንደገና ደግሞ ሌላ ፕሮግራም ለማዘጋጀት ከሄርሜላ ጋራ ሽርንጉድ አትልም ነበረ። ገባህ? እና ዴብና ብዙ ሩታና አብርሽ አንድ ላይ እንዲሆኑ ከማይፈልጉት ውስጥ አንደኛዎቹ ናቸው ማለት ነው። ሩታ ተጠራጥራለች። እኛ ጋር እኔ ትዳሬን እንዲይዝ አብርሽ ትዳሩ እንዲይዝ ሚስቴ መርጫለሁ ልጅ መርጫለሁ ሲል እኔ እና እሱ አንድ ላይ እንዳንሆን ስለምትፈልጉ ነው ብላ ነግራህ ነበረ። አዎ እና ያው በቃ አዎ ማለት እንትን ብላችሁ ነው እንጂ ሲጀመር በቃ አትፈልጉም ማለት ነው። ብዙም ባለፈው ለታኮ ቪዲዮ ላይ ተናግራለች። ያው በግልጽ ተናግራለች ማለት ነው። ገባችሁ? ቀን በቀን መደጋገም አይጠበቅባትም። እና በፍጹም አብርሽና ሩታ አንድ ላይ እንዲኖሩ አይፈልጉም ማለት ነው። እና ኤፋና ሩታ ነቅተውባቸዋል። ሲቀጥል ደግሞ ልጁን እራሱ እንዲወስን ማትተውት ለምንድን ነው የምታጨናንቁት? በሽታ የሆናችሁበት እኮ እናንተ ናችሁ። ነዝንዝ እያደረጋችሁ እየጨቀጨቃችሁ ልጁን እንደዚህ የምታረጉት በቃ የምትገፋፉት ወዳልሆነ ነገር እንትን እንዲገባ የምትፈልጉት ምናምን እጅግ በጣም የሚያሳፍር ነገር ነው በነገራችን ላይ ማለት ነው። እና እኔ የሰማሁት ነገር ምን እንደሆነ ታውቃላችሁ ዶችዬ? ሄርሜላ ተጠይቃ ምን እንዳለች ብቻ ልንገራችሁ። ሌላ ፕሮግራም ልታከብርለት ነው 500K። ትናንትና ከዴብ ጋር ለካ የተገናኙት ያንን ለማዘጋጀት ነው። እኔ በጣም ነው የተገረምኩት። ትናንትና እኮ እኔ ብያችኋለሁ ሲጀመር ማለት ነው። አከብርልሃለሁ ስል ቀደመችኝ እሷ፣ ስለዚህ እኔ በደማቅ ሁኔታ አከብርልሃለሁ ስትል ነበረ ብያችኋለሁ። ፖስት አድርጋ ነበር እና አሁንም ደግሞ ላከብርለት ነው አለች። ፈጣሪ ጉድ ያሳያችሁ። እነ ኤፍሬም ካላበላሹባቸው በስተቀር ሄርሜላ ምን አለች? ላከብርለት ነው ሁለተኛ 500K ድግስ ቪዲዮ ዛሬ ይለቀቅ። እንግዲህ እኔ እንጃ ብቻ ለዛሬ ነው የተባለው ፕሮግራሙ፣ ለዛሬ ነው የተባለው ቪዲዮ ደግሞ እንግዲህ ዛሬ ይልቀቁ ነገ አላውቅም። ገብቷችኋል? 500K ሁለተኛ
የፉክክር ቤት ሳይዘጋ ያድራል ያልኳችሁ ለዚህ ነው። ከሩታ የበለጠ አሳምሬ አከብርለታለሁ ብላ ብሩ ደግሞ የማን ነው? የበጎቹ። አንዳንድ ልጆች የላኩት ብር አክብሪለት ብለው ባለፈው ዕለት ልከውላት ነበረ። ሩታ ቀድማ ነው እንጂ ማለት ነው። ጭራሽ ልብስ ሁላ ልከውላታል አሉ። እንግዲህ ከአብርሽ ጋር ማችሁን ዙሮ ልብስም ተልኳል ሄርሜላ እንግዲህ ጥበብ ልብሳም ትምጣ ለብሳ ትምጣ ዙሮ ልብስም ተልኮላታል። ዲኮሩን የምታዘጋጅበት ፕሮግራሙን የምታዘጋጅበት ብርም ተልኮላታል። ፈጣሪ ያሳያችሁ። እና ሄርሜላ አንዳንድ መረጃ ስታወጣ አብርሽ ደግሞ እየተቀየመ ነው ማለት ነው። እና ሄርሜላ ራሱ እንደዚህ ብላለች። እኔ የጠፋሁት ሰሞኑን ጠፍታለች እኮ ከአብርሽ ጋራም ብዙም እየተገናኘች አይደለም። እና አንዳንድ መረጃ ስትናገር አብርሽ ደግሞ አይወድም ማለት ነው። ይሄ ደግሞ አዲስ ነገር አይደለም። በነገራችን ላይ በዳኒ ጊዜም ይቆጣል አብርሽ መረጃ ሲያወጣ፣ በሌሎችም በፊት አብርሽ ይናገር ነበረ። ኢብንን የራሱ ስጠይቀው አንዳንድ ነገር ይነግረኝ ነበረ። አሁን ላይ ግን ከዛ ተቆጥቧል ማለት ነው። ቪዲዮ ሲለቀቅ እዩ ነው የሚሉት እንጂ እንደዚህ ዲቴል ዝርዝር ብዙም አይናገርም። ገባችሁ? አዎ እንደዛ ሆኗል። ግን ደግሞ ሄርሜላ ልታከብርለት ነው እና ዴብ ትናንትና የሆነ ፕሮግራም ኖሮን ያለው ያንን ለማዘጋጀት እና ስለዛ ነገር ለመወያየት ነው የተገናኙት ማለት ነው። ገባችሁ? እንጂ ሌላ ምንም የሚያገናኛቸው ድግስ የለም። ምንም የሚያገናኛቸው ፕሮግራም የለም ከአብርሽ ውጭ። ጭራሽ አብርሽ ሳይኖር ሄርሜላና ዴቭ ምን የሚያገናኛቸው አለ? ምን ጉዳይ? አይዛመዱ፣ አይተዋወቁ፣ ምን ቢዝነስ ምንም ያገናኛቸው ነገር የለም። ገባችሁ? አንድና አንድ ያገናኛቸው አብርሽ ነው። ለአብርሽ ደግሞ ከሩታ የበለጠ 500K አክብረን እናስደምመዋለን ብለውን። ወይኔ በሁለት ሴት እየተቀናጡ መኖር ማለት ይሄ ነው። ጉድ እኮ ነው። በጣም ነው የሚገርመው። ያልተቆነጠጠ ብላለች ያልተቆነጠጠ ብላለች ሩታ ማለት ነው። ተቆንጥጦ ያላደገ ልጅ በነገራችን ላይ ማለት ነው ምረን ነው የሚሆነው። አዎ ክፉንም ደጉንም አያውቁትም። ዝም ብለው መጥፎም ሰው ማስቀየሙም ኖርማል መስሎ ነው የሚታያቸው። ብልግናውም ኖርማል መስሎ ነው የሚታያቸው። ያልተቆነጠጠ ሰው ማለት ነው። ገባችሁ? ተቆንጥጦ ያደገ ደግሞ መጥፎውንም ጥሩንም ለይቶ ጠንቅቆ ያውቃል። የሚጎዳውንም ሰው የሚያስቀይመውንም ክብሩንም ውርደቱንም ለይቶ በደንብ ያውቃል። የተቆነጠጠ ልጅ ሳይቆነጠጥ ሀይ ሳይባል ያደገ ደግሞ ልቅ ይሆናል፣ ምረን ይሆናል ማለት ነው። ገባችሁ? እናም ለማንኛውም ቪዲዮ ሲለቀቅ እንግዲህ እናያለን። እኔ የሰማሁትን ነገር መጥቼ ነው የምነግራችሁ። ሲቀጥል ደግሞ ታምኔል ላይ የለጠፍኩት ረስቸው፣ ወይኔ ታምኔል ላይ የለጠፍኩት ሄርሜላ ሁለተኛ አካውንት ከፍታ ነው ማለት ነው። እኔ ራሱ ጽፌላት አዋርቻታለሁ። ገባችሁ? እና ይሄኛውን ብዙ ሰው ስለሚያውቀው ከነ ፎሎወሩ ፖስት ሲደረግ ከነ ማስረጃው እሷን ስለሚያዋርዳት ሌላ አካውንት ከፍታ ደረሰኝ የምትቀበልበት ስለ ብር ስለ አንዳንድ ነገር የምታወራበት አካውንት ነው ማለት ነው። ታምኔል ላይ ለጥፌላችኋለሁ። ውስጥ ላይ መለጠፍ አልፈልግም። እና እንግዲህ ይሄን ያለው መረጃ ደግሞ ማለት ነው። ጠብቆ እያንዳንዱ ቀስ በቀስ ማለት ነው። ብዙ ምለቅላችሁ ነገር አለኝ። ቀን እየጠበቅኩኝ ነው ማለት ነው። ገባችሁ? እናም እኔ ጋር የከሌ የለም። የሆነ ነገር ካለ እለቅላችኋለሁ ማለት ነው። ገባችሁ? ይሄ ይለቀቅልኝ የምትሉም ካላችሁ እለቅላችኋለሁ። በቃ ማናችሁ እና ለማንኛውም ውዶችዬ አንዳንድ በጎች ብር መላካቸውን አላቆሙም። ራሷን ለመጠበቅ ነው ይሄኛውን ሪዘርቭ አካውንት የከፈተችው። ለምን የሱ አይደለም ተብሎ እንዲወራ ማለት ነው። ምክንያቱም ፎሎወሩ ሌላ ስለሆነ ወይንም ደግሞ አካውንቱ ሌላ ስለሆነ ይሄ ሩታ የሄርሜላ ነው ብትሉ እንኳ የሚያምናችሁ የለም ማለት ነው። ምክንያቱም እሷ የምታወራው በዛ ስለሆነ፣ በኖርማሉማ ሁሉም የሚያውቀው ስለሆነ ችግር ነው። ገባችሁ? እናም ያለው ነገር ይሄንን ይመስላል። ለማንኛውም ሄርሜላ አብርሽን 500K አከብርለታለሁ ብላ ሽርንጉድ እያለች ነው። ያ ፕሮግራም እነ ኤፍሬም ያስቀሩታል ወይስ አያስቀሩትም? ገና ብዙ ነገር አለ። እሱን የምናይ ይሆናል። ቀጣዩን ፓርት ደግሞ አቀርብላችኋለሁ። እናንተ የሚጠበቅባችሁ ላይክ ማድረግ ነው። ወዳችኋለሁ። እስከዛው ድረስ ሰላም ቆዩልኝ። በቀጣይ ቪዲዮ እንገናኝ።